ለማየት እንሞክራለን። ከስተመሪ ኤንድ ሎካል ገቨርናንስ ሲስተም ኤንድ ፒስ ሜኪንግ ምን ይመስላል የሚለውን እኔ ኢንዲጂነስ ኤንድ ሎካል ገቨርናንስ ከሚለው ቶፒክ እንጀምራለን። ኢንዲጂነስ ኤንድ ሎካል ገቨርናንስ። ኢንዲጂነስ ማለት ሲጀመር ምን ማለት ነው? ሀገር በቀል ማለት ነው። ኢንዲጂነስ ሲስተምስ ኦፍ ገቨርናንስ have been used to maintain social order across Ethiopian regions። ስለዚህ ኢትዮጵያ ውስጥ ስፔሻሊ ከሌሎች ሀገራት ይልቅ ይሄ የድሮ ሀገር በመሆኗ ምክንያት ኢንዲጂነስ የሆኑ ሀገር በቀል የሆኑ ሎካል ገቨርናንስ ሲስተሞች ሞስት ላይክሊ ኢትዮጵያ ውስጥ ከሌሎች ሀገራት ይልቅ ሲተገበር እናያለን። ምክንያቱም እኛ በተለይ ከሌሎች ይልቅ ለሀገር ሽማግሌዎች ወይም ደግሞ ለታላላቅ ሰዎች ለኤልደሮች ሪስፔክት ስላለን በእነሱ ምክንያት አሁን እንዲህ ፒስ ሜኪንግ ግን ማከናወን ይችላል። ሌላ ሀገር ግን ቢሆን አፕሊኬብል አይሆንም። ምክንያቱም ሪስፔክት ፎር ኤልደርስ የሚባለው ኮንሰፕት ስለሌለ እኛ ጋር ግን ስላለ ምንም ቢጣላ ሰው እነሱን ስለሚያከብራቸው ይሰራል ማለት ነው። Anthropologists have been studying indigenous systems of governance in Ethiopia and other parts of Africa። ስለዚህ ይሄንን ስራዬ ብለው ኢንዲጂነስ ሎካል ገቨርናንስ ሲስተሞች ጥቅም እንዳላቸውም ስለተረዱ ኢትዮጵያ ውስጥም ሆነ አፍሪካ ሀገራትም ውስጥ ያጠኑ ነበር ማለት ነው። Some of the indigenous systems of governance have been well studied while many others have got little attention by scholars። ስለዚህ most likely የሚጠኑት ወይም ደግሞ አይን የሚሰጣቸው ብዙ ሰው የሚተገበራቸው ወይም ደግሞ ብዙ ሰው ያለበት ማህበረሰብ ጋር የሚተገበሩ ኢንዲጂነስ ሎካል ገቨርናንስ ሲስተሞች ጥናት ያገኛሉ ወይም ደግሞ ኤምፋሲስ ይሰጣቸዋል። ሌላው ደግሞ ትንሽ ሶሳይቲዎች ውስጥ የሚተገበሩ ሎዎች ምናምን ግን ላይታዩ ይችላሉ ማለት ነው። Understanding of indigenous systems of governance helps us know our cultures in a better way። ስለዚህ ይሄ ምንም ግልጽ ነገር ነው። ካለማወቅ ይልቅ ማወቅ ምንም ቢሆን ይሻላል እና በጣም ትልቅ ጥቅም አለው። ከሞደርኑ ይልቅ እንደውም ብዙ ጊዜ እንደውም ኮርት ምናምን አይታችሁ ከሆነ እንዲህ ሰው ሲጋጭ ምናምን መጀመሪያ በሽማግሌ ይፈታ ይባላልና ከዛ ካለፈ ነው ወደዚህ የሚመጣውና ስለዚህ እነሱን ማወቅ ጥቅም አለው ማለት ነው። It will also help enhance intercultural understanding and smooth relationship among different ethnic or cultural groups። ስለዚህ በኢንትራም ሆነ ማለት ከአንድ ግሩፕ ከሌላ ግሩፕ ጋር ሲጣላ ሞላ ወይም ደግሞ እዛው ግሩፕ ውስጥም ሰው ሲጣላ እነዚህ ኮንፍሊክት ሪዞሉሽን ቀጥታ ወደ መንግስት ከመሄድ ይልቅ እዛው ሎካሊ መፍታት ጥቅም አለው ማለት ነው። Let's see some examples of indigenous systems of governance። እስቲ እንያቸው ቢያንስ ሶስቱን ለማየት እንሞክራለን። የመጀመሪያው ኦሮሞ ገዳ፣ የኦሮሞ ፒፕልስ ገዳ የሚባለውን ሎካል ገቨርናንስ ሲስተም ይጠቀማሉ። ምን ይመስላል ገዳ እንየዋለን። The Gada of the Oromo is one of the well-studied indigenous system of governance since 1950። ስለዚህ ጥናቱ የጀመረው ከ1950 ነው እና ደግሞ ትልቅ ህዝብ ስላለ በኦሮሚያ ክልል ውስጥ ይሄኛው ገቨርናንስ ሲስተም በጣም ትልቅ ኢንፋሲስ ተሰጥቶት ተጠንቷል ማለት ነው። ይሄን ደግሞ ካጠኑት ስኮላሮች ወይም ደግሞ አጥኚዎች መካከል እና እዚህ ጋር ይሄውና ስኮላርስ ስታዲድ ዘ ኦሮሞ ገዳ ኢንክሉድ ባክስተር የሚባሉ ሰውዬ፣ ሃበርላንድ ኤንድ አስመሮም የሚባሉት ይገኙበታል ማለት ነው። ይሄ አስመሮም ኢትዮጵያዊ ነው። እነዚህ ግን የውጪ አንትሮፖሎጂስቶች አጥንተውታል ማለት ነው። ዘገዳ ሲስተም ይሄ ትክክለኛ what is ገዳ ተበላችሁ ብትጠየቁ መመለስ የምትችሉት ይሄ ትክክለኛ ዴፊኒሽኑ ይሄ ነው። ዘገዳ ሲስተም is an age grading institution of the Oromo that has complex system of administration, law making and dispute settlement። ስለዚህ የተከፋፈለ ነው። የራሱ የሆነ ኮምፕሌክስ ነው ማለት ሎው ሜኪንግ የሚሰሩ ሰዎች አሉ፣ የሚያስፈጽሙ ሰዎች አሉ፣ የሚመርጡ ሰዎች አሉ። ስለዚህ የተለያየው ነው ግን በሀገር በቀል የሆኑ ሽማግሌዎች የሚመራ ሲስተም ነው ገዳ የሚባለው ማለት ነው። it uses egalitarian or democratic system of governance። ስለዚህ ከዲሞክራሲ ጋር
የሚያመሳስለው ነገር አለ። ምንድነው ካላችሁኝ እሱን እናያለን። ይሄ ምንድነው? ይሄውና in the Gada system political power is transferred from one generation set ወይም ደግሞ አንድ ጀነሬሽን ሴት የሚመራው ማለት ነው። ገዳ የሚባለውን ፓወር የሚመራው ሴት ምን ይባላል? ሉባ ይባላል በእነሱ አጠራር to another every 8 years። ስለዚህ ይሄ ፖለቲካል ፓወርን ያስተላልፋሉ ማለት ነው። ማለት ሁሌም ዘላለማቸው ወይ እስኪሞቱ ድረስ ብቻ ሳይሆን የሚመሩት በየ8 ዓመቱ ይቀያየራሉ ማለት ነው። ሌሎች መንግስቶች ጋር አሜሪካንም ኢትዮጵያ ውስጥም እንደምታዩት ማለት ነው። በየኢትዮጵያውን ለምሳሌ በየ5 ዓመቱ አይደል ምርጫ የሚደረገው፣ አሜሪካንም እንደዛው አይደል በየ5 ዓመቱ ነው፣ በየ4 ዓመቱ ይደረጋልና እነዚህም በተመሳሳይ ዲሞክራቲክ የሆነ ወይ የሚያመሳስላቸው ከሞደርን ሲስተሞች ሞደርን ዲሞክራሲ ጋር ይሄ ነው ማለት ነው። ፓወርን በየ8 ዓመቱ ለሌላው ፓወር አስተዳዳሪ ወይም ደግሞ ሉባ ተብሎ በሚጠራው ይሰጣሉ ማለት ነው። Gada officials such as the Abba Gada and Abba Sera serve for 8 years and leave their position to the new generation of Gada officials። ስለዚህ ምንም ጥሩ ቢሰሩም ምንም ደግሞ ባይፈለጉም 8 ዓመታቸውን ይጨርሳሉ። ከዛ በኋላ ግን ፓወሩን ለሌላ ሰው አስተላልፈው ሌላ ለአዲስ ለተመረጠው ሰው ያስተላልፉና ይወርዳሉ ማለት ነው። ስለዚህ ይሄ በጣም ሞደርናይዝድ መሆኑን ያሳየናል ማለት ነው። The law making process has rooms for wider participation of the people። ስለዚህ ይሄንን ሜክ የሚደረገው ራሱ እንዲ አሁን ይሄ ፓርቲሲፔሽን ፐብሊክ ፓርቲሲፔሽን የሚባል ዋን ፕሪንሲፕል ኦፍ ዲሞክራሲ አለ አይደል? ስለዚህ ይሄንንም ያሟላል ማለት ነው። ይሄ ሌላው የገዳ ፊቸር ይሄ ነው። ይሄ ጉሚ ጋዮ የሚባለው ኤላው ሜኪንግ አሴምብሊ ፎር ዘ ቦረና ኦሮሞ is a good example። ስለዚህ ህዝቡን ያካተተ ነው ማለት ነው። ህግ ሲወጣ ያንን አካባቢ አሁን ለምሳሌ ሊገዛው ከተፈለገ ያንን ህግ ለማውጣት ሃየር ኦፊሻሎቹ ብቻ ሳይሆኑ ህዝቡም ራሱ ኢንቮልቭ ያደርጋል ማለት ነው። ለምሳሌ ቦረና ውስጥ አንዱ ይሄ ላው ሜኪንግ አሴምብሊ ምን ይባላል? ጉሚ ጋዮ ይባላል ማለት ነው። የምን የቦረና ፒፕል ጉሚ ጋዮ የሚባለው ነገር is held every 8 years to revising, adapting and making and publicizing the customary law or sera and custom ወይም ደግሞ አዳ of the ኦሮሞ። ስለዚህ እኚህ ነገሮች ያደርጋል ይሄ ጉሚ ጋዮ የሚባለው ላው ሜኪንግ አሴምብሊ ማለት ነው። ስለዚህ በየ8 ዓመቱ ነው ሁሉ ጊዜም ሲዝናቸው ተርማቸው 8 ዓመት ስለሆነ ስራቸው ሪቫይዝ ያደርጋሉ። ሎዎችን ለምሳሌ ከሌላ ቦታ የመጡትን ያሻሽላሉ፣ ማሻሻል አለ። ሌላ ደግሞ አዲስ የሚጨመር ካለ አዲስ ይጨመራል፣ አዳፕት ያደርጋሉ፣ ሜክ ያደርጋሉ እዛው። ፐብሊሳይዚንግ ደግሞ እነሱ ካወጡ በኋላ ለፐብሊኩ ይናገራሉ። እንዲህ የሚል ጨምረናል፣ እንዲህ እንትን አድርገናል ብለው ይሰራሉ ማለት ነው። ሌላኛው የኦሮሞ ታይፕ ደግሞ ይሄ ቅድም የቦረናን አይተናል። አሁን ደግሞ ዘወሊሶ ኦሮሞ have a law making assembly known as ያ ኢሃራ ይባላል። የቅድሙ ምን ብለናል? የቦረና ጉሚ ጋዮ ብለናል law making assembly። የነዚህ ደግሞ ያ ኢሃራ የሚባለው ነው held every 8 years። ስለዚህ ተርሙ ቀላል ነው። የሁሉም 8 ዓመት ነው ማለት ነው። ጌዲዮ ባሌ ሁለተኛው ደግሞ አሁን ጌዲዮ ባሌን እናያለን ማለት ነው። ጌዲዮ of southern Ethiopia have an indigenous system of governance called ባሌ። የኦሮሞ ምን ብለናል? ገዳ ብለናል አይደል? የጌዲዮ ደግሞ ባሌ የሚባል indigenous system of governance አላቸው። ይሄ ባሌ የሚባለው ነገር ምንድነው? ዘባሌ and the ገዳ system of the ኦሮሞ have some similarities። ስለዚህ ሲሚላሪቲያቸውን በመጥቀስ እንጀምር ማለት ነው። እነዚህ ናቸው ሲሚላሪቲያቸው። የመጀመሪያው both have grading ግሬዲንግ ሲስተም አላቸው ሁለቱም። ኤክሰርሳይዝ ፔሪዮዲክ ትራንስፈር ኦፍ ፓወር ላይክ ኤቭሪ 8 years። ስለዚህ ሁለቱም ጋር ተመሳሳይ ነው። ይሄ የሚመራው አሴምብሊው በየ8 ዓመቱ ምን ይደረጋል ማለት ነው? ይቀየራል፣ ወይም ደግሞ የሱን ፓወር ለሌላው በየ8 ዓመቱ ያስተላልፋል ማለት ነው። The role of religion is high and the two indigenous system of governance። ስለዚህ ሃይ ኤምፋሲስ አላቸው። ለምን? ለሪሊጅን የሚባለው ነገር ይቀበላሉ ማለት ነው። ስለዚህ እኚህ ሶስቱ ነገሮች
የሚያመሳስላቸው ነው። ማንና ማንን? የኦሮሞን ሲስተምን ገዳ የሚባለውንና የጌዲዮ ባሌ የሚባለው ማለት ነው። moreover the customary law of the Gedio is called ሴራ ይባላል። በዚህኛው በኩል ደግሞ የጌዲዮ ይሄ ከስተመሪ ሎ ህጉ ራሱ የለም እንደኛ ኮንስቲቲዩሽን እንደምንለው ሴራ ይባላል። the General Assembly is the highest body of the Gedio indigenous system of governance። ስለዚህ የሲስተም ኦፍ ገቨርናንሱ ትልቁ ጀነራል አሴምብሊ ምንድነው? ያ ይባላል ማለት ነው። ምኑ ጀነራል አሴምብሊያቸው ማለት ነው። the Bale is a complex system which has 3 administrative hierarchies። 3 administrative hierarchies ያሉት የሆነ ትልቁ አለ፣ ከዛ መካከለኛ ሌቭል ኦፍ ችግሮች የሚፈታለ፣ ከዛ ደግሞ ትንሹ አለ ማለት ነው። አባገዳ አለ፣ ከዛ ደግሞ ሮጋ የሚባሉ አሉ። ትራዲሽናል ሊደር ኔክስት ቱ አባገዳ የሚባለው ስለዚህ ዘ ሃይስት ነው ማለት ነው። ሃይስት ወይም ትልቁ ፖዚሽን የሚሰጣቸው አባገዳ ናቸው። ከዛ ደግሞ ከአባገዳ ቀጥሎ ምን አለ? ሁለተኛ ደረጃ ላይ ሮጋ የሚባሉት አሉ። ከዛ ደግሞ ቱ ሌቭል ኦፍ ካውንስል ኦፍ ኤልደር ደግሞ ሶስተኛ ናቸው። ማንና ማን ናቸው? ሁላይ ሃይቻና ሶንጎ ሃይቻ የሚባሉ ካውንስል ኦፍ ኤልደርስ አሉ። ከምን ቀጥሎ? ከሮጋ በታች ማለት ነው። ስለዚህ ሁላይ ሃይቻና ሶንጎ ሃይቻ ምንድነው የሚያደርጉት? conflicts are resolved by the ሶንጎ ሃይቻ at village level። ስለዚህ ሰፈር ውስጥ መንደር ውስጥ ያሉ ጥሎችን ስለዚህ የሚፈታው ማን ነው? ሶንጎ ሃይቻ ነው ማለት ነው። ከዛ እነዚህ ግን ሰፈር ውስጥ ያሉ ጥሎች መፈታት ካልቻሉ when disputes are not settled at the village level cases can be referred to the first ወይም ደግሞ to the ሁላ ሃይቻ and finally to the አባገዳ ይሄዳል ማለት ነው። ስለዚህ ከታች ተጀምሮ ነው ወደ ላይኛው ፖዚሽን እስከ አባገዳው ድረስ የሚሄደው እንጂ በአንድ ጊዜ የሆነ ነገር ትንሽም ለትልቁም ወደ አባገዳው አይኬድም ማለት ነው። መጀመሪያ ወደ ሶንጎ ሃይቻ፣ ከዛ ከሶንጎ ሃይቻ ቀጥሎ ወደ ሁላ ሃይቻ፣ መጀመሪያ እዚህ ነው፣ ከዛ ሁለተኛ ወደዚህ፣ ከዛ ሶስተኛ ወደ ሮጋ ይኬድና ፋይናሊ ወደ አባገዳ ይኬዳል ማለት ነው። እንደ ኮንፍሊክቱ ጥንካሬ ማለት ነው። ሶስተኛው ደግሞ የጌዲዮንም የኦሮሞንም አይተናል። አሁን ደግሞ የጋሞ ፒፕል የጋሞ ወይም ደግሞ ዴሬ ወጋ የሚባለው ከስተመሪ ሎ ወይም ደግሞ ይሄ ኢንዲጂነስ ሲስተም ኦፍ ገቨርናንስ ምን ይመስላል የሚለውን ጋሞ didn't have a centralized political system። ስለዚህ ሴንትራላይዝድ የሆነ እንደ ሌሎቹ ኢጋሊቴሪያን የሆነ እንደ ጌዲዮና እንደ ገዳ የላቸውም፣ ግን የራሱ የሆነ ግን አለ። the Gamo people were organized into several administrations locally known as ደረስ ይባላሉ። እኚህ እንደ ሌሎቹ ትልቅ እንትን ባይኖራቸውም ግን ደረስ የሚባል ትልቅ የሆነ አሶሲዬሽን አለ። እዚህም ጋር ደረስ አለ፣ የሆነ ቦታም እንዲህ አሶሲዬሽኖች አሉ ደረስ የሚባሉ ማለት ነው። there were more than 40 ደረስ across the Gamo highlands። ስለዚህ እንደነዛ ሴንትራላይዝድ የሆነ አንድ ብቻ ምናምን ከዛ ከነሱ ውስጥ እንዲህ በፓወር ተከፋፍለው ምናምን ሳይሆን የሁሉም የተለያየ ማለት ነው። ስለዚህ ሴንትራላይዝድ አይደለም፣ ግን ስቲል አለ፣ ግን ይሄ ዲስፒዩትን ሴትል የሚያደርጉ አሉ ማለት ነው። እና ይሄውና አሁን ደረስ የሚባሉት ራሱ ወደ 40 አሉ ማለት ነው። each dere had its own ካኦ ወይም ደግሞ ኪንግ ኤንድ ሃለቃ የሚሉት ወይም ደግሞ ኤሌክትድ ሊደር አላቸው ማለት ነው። ስለዚህ ደረስ የሚባሉ ናቸው እነዚህ እንትኖቹ ችግሮችን የሚፈቱ ሰዎች። እና ደረስ የሚባለው አንድ ለጋሞ ፒፕል ለሁሉ አንድ ደረስ ሳይሆን የሁሉም ለምሳሌ የሆነ ሰፈር በዚህ ጥግ በዛ ጥግ ምናምን የሁሉም አላቸው። ግን ሁሉም የሚያመሳስላቸው ነገር ምንድነው? ሁሉም የራሳቸው የሆነ ንጉስ ወይም ካኦ የሚሉት ብለው የሚጠሩትና ሃለቃ ብለው የሚጠሩት ደግሞ ቦስ ወይም ደግሞ ሊደር ኤሌክትድ ሊደር አላቸው ማለት ነው። the indigenous system of governance embraces the ደሬ ወጋ። ይሄ ደሬ ወጋ የሚባለው ህግ ቅድም እንዳልኳችሁ ማለት ነው ህጉ and the ዱቡሻ assemblies ዱቡሻ ማለት እኚህ ጀነራል አሴምብሊ የሚባሉት አላቸው ማለት ነው። the highest body of indigenous governance is the ደሬ ዱቡሻ። ስለዚህ ቺንተር የሚያዙት ደሬ ዱቡሻ የሚባለው ምንድነው?
the highest level of indigenous governance body ትልቁ ደሬ ዱቡሻ ነው ማለት ነው። ይሄ ቀደም አባገዳ ምናምን ብለን ያልናቸው የለም ጌዲዮ ላይ አባገዳ ነው ብለናል። እዚህ ጋር ግን ደሬ ዱቡሻ የሚባሉት ምንድናቸው? the highest body ናቸው ማለት ነው። a general assembly that is responsible to make and revise customary laws ስለዚህ ህዝቡ የሚተዳደርበትን ሎዎች አሁን እዚህ ደሬ ዱቡሻ የሚባለው ስራው ምንድነው? ጀነራል አሰምብሊ ነው። ስራው ደግሞ ምንድነው? to make and revise customary laws, resolve major disputes that cannot be solved at the lower levels lower level ላይ ሁሌም ይታያል ብያቸዋለሁ። ታች ይታያል። ከዛ ካልተቻለ ወደ ላይኛው ወይም ደግሞ ደሬ ዱቡሻ ወደሚባለው ይመጣል ማለት ነው። the Dubusha's assembly has 3 hierarchies ይሄ ዱቡሻ የሚባለው ራሱ 3 አለው። የመጀመሪያው እኛ አሁን ያየነው ወይም ደግሞ the highest body የሚባለው ምን ይባላል? ዱቡሻው ደሬ ዱቡሻ ይባላል at the top። ከዛ ደግሞ መሃል ላይ ያለው ሁለተኛው ማለት ይቻላል ሰብ ደሬ ዱቡሻ at the middle አለ and ጉታ ወይም ደግሞ neighborhood ዱቡሻ ማለት ትችላላችሁ። neighborhood ወይም at the village level minor የሆኑ ኬዞች ሲኖሩ ማለት ነው። minor cases and disputes are resolved by ደሬሲማ council of elders ስለዚህ ኔይበርሁድ ወይም ደግሞ ጉታ ዱቡሻ ሌቭል ላይ ያሉ ናቸው ማለት ነው። እነዚህ ደሬሲማ የሚባሉት ወይም ደግሞ council of elders ማለት ነው። ስለዚህ ከነዚህ ሲያልፍ ነው ወደ መሃለኛው ሰብ ደሬ ዱቡሻ ከዛ ወደ መጨረሻው ወይም ደግሞ ወደ ደሬ ዱቡሻው የሚተላለፈው ኬዙ ማለት ነው። indigenous institutions of conflict resolution and peacemaking ምን ይመስላል? ኮንፍሊክት የሚባለው ነገር በመጀመሪያ is a common phenomenon in human societies and communities ስለዚህ ኮንፍሊክት እንዳይፈጠር ማድረግ አንችልም አይደል? ግን እንዳይበስ ወይም ደግሞ ትልቅ ሌቭል ላይ እንዳይደርስ ባጭሩ ማስቀረት እንችላለን ማለት ነው። ስለዚህ human beings develop different institutions and mechanisms to resolve conflicts and restore peace and social order ስለዚህ ይሄ ፒስ እና ሶሻል ኦርደር በሰነ ስርዓት ወይም ፒስፉል የሆነ አኗኗር መኖር ከፈለግን እኚህን ነገሮች መከተል አለብን ማለት ነው። ስለዚህ የተለያዩ የሆነ ኢንስቲትዩሽኖችን ሰው ልጅ ዴቨሎፕ አድርጓል ማለት ነው። ይሄንን ኮንፍሊክት የሚባለውን ነገር ለማስቀረት ወይም ደግሞ ለመፍታት ማለት ነው። more than 80 ethnic and cultural groups live together in Ethiopia. This is obvious. Each ethnic group has its own institutions of conflict resolution and peacemaking ስለዚህ ቀደም ብያችኋለሁ። አሁን እዚህ ጋር ያነሳነው ዛሬ ሶስቱን ነው አይደል? የጋሞ ፒፕልን የጌዲዮንና የኦሮሞን ያየነው። ግን ሌሎቹ ስለሌላቸው ሳይሆን ከስፋቱ አንፃርና አንትሮፖሎጂስቶቹ ኤምፋሲስ ሰስተው ከአጠኑት አንፃር ሶስቱን መጽሐፉ ላይ ስለተካተተ አይተናቸዋል። ሌሎችም ግን ሁሉም ኦልሞስት ሁሉም ብሔረሰብ ውስጥ ጥል መፈጠሩ አይቀርም። ስለዚህ ለጥሉ ደግሞ መፍቻ ኢንስቲትዩሽኖች አሏቸው ማለት ነው። Indigenous institutions of conflict resolution can be divided into 2 main types. ሁለት አይነት conflict resolution ሜቶዶች አሉ። ይሄ ችግሮች ሲከሰቱ በትልቅ ሌቭልም ቀደም አይተናል። በሰፈር ውስጥ ያሉ ቀላል ጥሎችን ሊሆኑ ይችላሉ እና ደግሞ ትልቅ ደረጃ የሚያደርሱ ሊሆኑ ይችላሉ። ስለዚህ እነዚህ ነገሮች በሁለት ይከፈላሉ። የመጀመሪያው ኢንትራ ኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽንስ ይባላሉ። እነዚህ ምንድነው ስራቸው? ኢንትራ ማለት ራሱ ውስጥ ነው፣ የሆነ አንድ ነገር ውስጥ ያለ ነው። which addresses conflicts between individuals and groups within the same ethnic group ስለዚህ አሁን ለምሳሌ ኦሮሞ ካለን ኦሮሞ ውስጥ ያሉ ሰዎች እርስ በራሳቸው ከተጣሉ ይሄ ምን አይነት ኤትኒክ ኮንፍሊክት ነው? ኢንትራ ይባላል ማለት ነው። ውስጥ ራስ በራስ ከሆነ ማለት ነው። ከዛ ደግሞ አንድ ኤትኒክ ግሩፕ ከሌላው ኤትኒክ ግሩፕ ጋር ግጭት ወይም ደግሞ ኮንፍሊክት ካለ ምን ይባላል? ይሄ ደግሞ ኢንተር ኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽንስ that resolve conflicts between individuals and groups of different ነው እዚህ ጋር የሚለው ቀድሞ ተመሳሳይ ነው። different ethnic groups ማለት ነው። ስለዚህ የተለያዩ ግሩፖች ለምሳሌ ኦሮሞ ያለው ከጌዲዮ ጋር ቢጣላ ይሄንን የሚፈቱ ሰዎች ይሄ በኢንተር ኤትኒክ
ኮንፍሊክት ሪዞሉሽን ኢንስቲትዩሽኖች ናቸው የሚመለከታቸው። ግን ውስጡ ለምሳሌ ኦሮሞ ከሆነ እዛው ደግሞ ይሄ ደግሞ ኢንትራኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽን ናቸው ማለት ነው ኦብሊጌት የሚሆኑት። እነዚህን በቀጣይ በደንብ ሰፋ አድርገን ከኤግዛምፕል ጋር እናያለን። ለዛሬ እዚህ ጋር ይብቃን። አመሰግናለሁ።